ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በዓለም ለመጀመሪያ ጊዜ በኤአይ ክትባት መሰራቱ ተገለጸ። ሰው ሰራሽ አስተውሎት በመጠቀም ከተለያዩ የቫይረስ አይነቶች እንዲሁም ከወረርሽኞች የሚከላከል ክትባት መሰራቱን ተመራማሪዎች ተገለጡ። በኬምብሪጅ ዩኒቨርሲቲ ጥናት ያካሄደው ቡድን እንዳለው ለመጀመሪያ ጊዜ የክትባት ዋነኛ ክፍል በሰው ሰራሽ አስተውሎት (AI) ተሰርቶ ውጤታማነቱ በሰዎች እንዲፈተሽ ተደርጓል። ክትባቱ ሁሉንም የኮሮና ቫይረስ ዝርያዎች እንዲሁም ቀጣዩን ወረርሽኝ የሚያስነሱ እንስሳትን የሚያጠቁ ቫይረሶች መከላከል እንዲችል ተደርጎ እንደተሰራ ሳይንቲስቶች አስታውቀዋል። የክትባት ምርምሩ ገና መጀመሪያ ደረጃ ላይ የሚገኝ ሲሆን የምርምር ቡድኑ ለጉንፋንና ኢቦላ ክትባቶች ለመስራት ሙከራ እያደረገ ነው። ክትባቶቹ ሰውነት ኢንፌክሽን ለይቶ እንዲዋጋ ያስችላሉ። አንዳንድ ቫይረሶች ባህሪያቸውን ስለሚለዋውጡ ክትባቶች ውጤታማ ሳይሆኑ ይቀራሉ። ስለዚህም በየጊዜው ክትባቶችን ማሻሻል ያስፈልጋል። የኮቪድ እና የጉንፋን ክትባቶች ላይ በየጊዜው ማሻሻያ የሚደረገውም ለዚህ ነው። ከተመራማሪዎቹ አንዱ በፕሬዝዳንት ጆናታን ሄን "ሁሌም ወደ ኋላ እንቀራለን፣ አሁን ግን ቀድመን ለመገኘት እየሞከርን እንገኛለን" ብለዋል። የሳይንቲስቶቹ ግብ ወረርሽኞችን ከመነሳት በፊት ማስቆም እንደሆነም አስረድተዋል። ብዙውን ጊዜ ክትባቶች በመሰራጨት ላይ ያሉ ቫይረሱን ለመከላከል ይሰራሉ። አጥኚዎቹ ከኮሮና ቫይረስ ዝርያዎች የሚታወቁት የዘረመል አይነቶች በመውሰድ ባህሪውን ለመገንዘብ ሞክረዋል። የዘረመል አይነቶች ላይ ምርምር የተደረገው በኤአይ ነው። በተገኘው ውጤት መሰረትም ሁሉንም የቫይረስ ዝርያዎች የሚያክም ልዕለ ኃይል መከላከያ ክትባት ለመስራትም ተሞክሯል። ቫይረሱ አዳዲስ ዝርያዎች ቢፈጥርም ወይም አዲስ አይነት ኢንፌክሽን ከእንስሳት ወደ ሰዎች ቢሻገርም ማከም የሚቻልበት መንገድ ነው። የሰውነት በሽታ የመከላከል አቅም የሚያዳብረው የክትባት ክፍልም አንጂቲን ይባላል። ፕሬዝዳንት ጆናታን እንደሚሉትም በኤአይ የተሰራ አንቲጅን በሰዎች ሙከራ ሲደረግበት ለመጀመሪያ ጊዜ ነው። ቴክኖሎጂው ሁላችንም አስደንቆናል፣ ለሰው ልጆች ትልቅ አስተዋጽኦ እናበረክታለን ብለዋል። ዓላማችን ከለላ ከሚሰጡት ክትባቶች መስራት ነው። የሚጠብቁን አሁን ካሉ ቫይረሶች ብቻ ሳይሆን ለወደፊት ከሚነሱትም ጭምር ነው ሲሉም አክለዋል። የወረርሽኝ ቅድመ መከላከል መንገድን የለወጠ አካሄድ መሆኑንም ፕሬዝዳንት ጆናታን አስረድተዋል። በ39 ሰዎች ላይ የተደረገው ሙከራ ክትባቱ ደህንነቱ የተጠበቀ መሆኑንም ፈትሿል። ሁለተኛው ዙር ሙከራ 200 ሰዎች እያሳተፈ ሲሆን ክትባቱ ከሰውነት በሽታ የመከላከል አቅም ጋር ያለው ትስስርም ተጠንቶበታል። በጆርናል ኦፍ ኢንፌክሽን መጽሔት የወጣው የጥናቱ ውጤትም እንደሚያሳየው በሽታው በመከላከል ረገድ መጠኑን የጠበቀ ውጤት አሳይቷል። ሙከራውን ካደረጉት ሳይንቲስቶች አንዱ የሆኑት ሶልፋውስት ኤአይ ክትባት የመስራት አቅም አለው፣ በጣም ያስደስታል ብለዋል። ወረርሽኙን ለመግታት እና ባህሪያቸውን የሚለዋወጡ የቫይረስ አይነቶችን ለማከም መዋል ይችላል በማለትም አክለዋል። በየዓመቱ መሻሻል የሚጠበቅበትን ወቅት ጠብቆ ለሚነሳ ጉንፋን የተሰራ ክትባት በእንስሳት ላይ ተሞክሯል። አፍዋትን የሚያጠቃው H5N1 የወፍ ጉንፋን ወደ ሰዎች ሊሸጋገር ይችላል በሚልም በሙከራው ተካቷል። የኢቦላ ዝርያዎች ጨምሮ ለሌሎች ተመሳሳይ ህመሞች ክትባት ለማግኘት ሙከራው ቀጥሏል። አሁን ላይ በዲሞክራቲክ ኮንጎ እየተሰራጨ ያለው የኢቦላ ዝርያ ገና ክትባት አልተገኘለትም። የኦክስፎርድ ቫክሲኒንግ ግሩፕ ኃላፊ አንድ ፑላርድ እንደሚሉትም እየተሰሩ ያሉት ምርምሮችን በእንስሳት ላይ የሚደረግ ጥናትን ለውጠዋል። አስደናቂ! ሰዎች እንዲህ ባለ መንገድ በሽታን መከላከል እንደሚችሉ አይታወቅም ነበር ብለዋል። የክትባት ውጤታማነት በትክክል የሚታወቀው በሰዎች ላይ ሙከራ ሲደረግ መሆኑን ፕሬዝዳንት አንዲ ጠቅሰዋል። በክትባት ምርምር ታሪክ ለዋጭ እንደሚሆን ተናግረዋል። ክትባቶቹ በፍጥነት እንዲሰሩ በማገዝ ሕይወት እንደሚታደግ ገልጸዋል። የናሽናል ኢንስቲትዩት ፎር ሄልዝ ኤንድ ካንሰር ሪሰርች ኃላፊ ፒየር ማርቲን ናይት በበኩላቸው በኤአይ ክትባት መሰራቱ
ታላቅ ስኬት ነው ሲሉም አስተያየታቸውን ሰጥተዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።